እንደ ሀገር በተጀመሩ የሌማት ትሩፋት ተግባራት መነሻ በዳውሮ ዞን ተርጫ ከተማም በርካታ ስራዎች እየተሰሩ ይገኛሉ። በተለይም ከዘርፉ መካከል በዶሮና በወተት ላም እርባታ እንዲሁም በጓሮ አትክልት የልማት ስራ ላይ ተጨባጭ ውጤት እየታየ መጥቷል። አሁን ላይ በከተማ አስተዳደሩም በተለየው የዶሮ መንደር በአራት ማህበራት 20 ወጣቶች ከ5000 በላይ የእንቁላል ዶሮዎችን በማርባት ላይ ይገኛሉ። ከወጣቶቹ መካከል ምንተስኖት በቀለና አማኑኤል አደም ከዚህ ቀደም ከዩኒቨርሲቲ ተመርቀው ቤት ያለ ስራ የተቀመጡ ቢሆኑም በቀረበላቸው ጥሪ መነሻ ተደራጅተው አሁን ላይ ተስፋ ሰጪ ጅምር መኖሩንም ተናግረዋል። ያው ከዩኒቨርሲቲ እንደመጣን ነው ወደዚህ ስራ የገባነውና አቅማችን እንግዲህ ትንሽ ነው። ከዛ ብድር ምናምን ተመቻችቶልን በጣም እየደገፉን ነው። ዞኑም መኖ ሲያጥርበን ጊዜ ሲያልቅብን ጊዜ ሄደን እንጠይቋለን፣ ይሰጠናሉ። ከተማውም ድጋፉን እያደረገ ነው። እስካሁን የከተማው መንግስት ይህን የመሰለ ሼድ ሰርቶልን አሁን ገብተን ከ500 በላይ ዶሮ ይዘን እየሰራን ነው ያለነው። በከተማ አስተዳደሩና በሚመለከታቸው የስራ ኃላፊዎች ለዶሮ እርባታ ስራ የሚያግዙ ድጋፎች መኖራቸውን ከወጣቶቹ መካከል ምርት አለማየሁና ምስራቅ ካሳሁን ገልጸዋል። መኖ ችግርም ካለ የዞን መንግስትም ድጋፍ ያደርጋል፣ የከተማ መንግስትም ድጋፍ ያደርጋል። በዚህ አጋጣሚ እነሱን ለማመስገን ይወዳሉ። በጣም በቃ ደስተኛ ሆነን ነው የምንሰራው። በጣም አሪፍ ነው፣ እግዚአብሔር ይመስገን። እኛም አውቀን ራሳችን አሳምነን እየሰራን እንገኛለን። በበጋ መስኖ የስንዴና የጓሮ አትክልት ዘርፍ ከተሰማሩ ወጣቶች መካከል ዘካሪያስ ኡማቶና መልካሙ ማሞ በበኩላቸው ከዘርፉ ተጠቃሚ ለመሆን የሚያስችል ስራ እያከናወኑ እንደሚገኙ አስረድተዋል። እዚህ በላይ ሰፊ ሰርተንም ያው አቻምና ወስደናል። ይሄ ስራ በብር ስንለወጥ ብር በጣም ያለ በቆሎ፣ እሸት፣ ስኳር ድንች፣ ጎመን፣ ቃሪያ ምናምን፣ ሸንኮራ፣ ፓፓያ በአሁኑ ሰዓት እዚህ ዞኑ ላይ ያለውን ትልቁን ገበያ ባልችልም እዚች ቅርብ ቦታ ላይ ስታዲየም አካባቢ ላይ ቆጪ ያለ ለዚያ ለቆጪ የሚሆነውን ነገር ራሱ ቢያንስ አቅሜ የሚችለውን ነገር እየሰራው እያመረትኩ እንትን እያልኩ እያቀረብኩ ነው። የተርጫ ከተማ ማዘጋጃ ቤታዊ አገልግሎት ጽህፈት ቤት ስራ አስኪያጅ አቶ ባቲሳ ወንድሙ በበኩላቸው የጠቅላይ ሚኒስቴር ኢኒሼቲቭ የሆነው የልማት ትሩፋት ውጤታማ እንዲሆን የሚያስችል ስራ ከሚመለከታቸው አካላት ጋር በቅንጅት እየተከናወነ እንደሚገኝም ገልጸዋል። አንደኛው የወጣቶች ስራ ፈጠራ እየተፈጠረ ነው ያለው። ሁለተኛው ደግሞ ለከተማው ላይ የፈርቲ ኢኒሼቲቭ የሚባሉት አንዱ የልማት ትሩፋቶች ከመሆኑ የተነሳ እንቁላል ለከተማው ለማቅረብ ወጣቶችም በትጋት እየሰሩ ነው። እኛም ከጎናቸው ሆነን የተለያየ ሀብትን በመመደብ ከማዘጋጃ ሀብት መድበን ይሄን የሚታየው ሼዶችን ሰርተን ለነሱ ሰጥተናል። በተርጫ ከተማ አስተዳደር ግብርና ጽህፈት ቤት የልማት ትሩፋትን መነሻ በማድረግ በምግብ ሰብል ራስን ለመቻልና ገበያን ለማረጋጋት በተከናወነው ተግባር ውጤት እየተመዘገበ መምጣቱን የጽህፈት ቤቱ ኃላፊ አቶ ስዩም ኃይሌ ገልጸዋል። በተቀናጀ አኳኋን እያካሄድን ያለነው 4 ሼዶች ተገንብተው በእያንዳንዱ ሼድ 5 ወጣቶች ከዩኒቨርሲቲ ተመርቆ የመጡት ተደራጅተው በአሁኑ ሰዓት 20 ወጣቶች ስራ እድል ተፈጥሮላቸዋል። አንዱ ሼድ ላይ ሴቶችን ብቻ 5 ሴቶችን አደራጅተናል። በአጠቃላይ 5000 ዶሮ በአራቱ አዳራሾች ላይ አስገብተን አሁን እንቁላል መጣል ጀምሯል። ስለዚህ ከዚህም በመነሳት በርካታ መነቃቃቶች ከተማ ውስጥ ተፈጥሯል። ውጤቱንም አይተው ተጨማሪ ከተማ አስተዳደር አሁን በጀት መድበው ወደ 2.5 ሚሊዮን ተጨማሪ ብር መድበው 2 ሼዶችን እያስገነባ ይገኛል። በከተማው እየተከናወኑ የሚገኙ የልማት ትሩፋቶችንና ሌሎች የልማት ስራዎችን በስፋት በማስተዋወቅ የተጀመሩትን አብነት በማድረግ ሌሎች ስራ አጥ ወጣቶች በልማቱ እንዲሳተፉ የሚያስችል ስራ በተገቢው እየተከናወነ እንደሚገኝ የገለጹት የከተማ አስተዳደሩ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ኤርሚያስ ኡቴ ናቸው። ከዶሮ እርባታ ጎን ለጎን ጓሮ አትክልት፣ ቲማቲሞችን፣ ሽንኩርት እና እንደውም በጋ መስኖ ስንዴ እያመረቱ እዚህ ተደራጅተው ስራ እድል ተፈጥሮላቸው ገቢ እያገኙ ይገኛሉ። ይሄንም እንደ ተቋምኛ ደግሞ ፕሮሞት እያደረግን ሌሎች ወጣቶች በዚህ ልክ ተደራጅተው እንደዚህ አይነት ስራዎች ላይ ተሰማርተው ለራሳቸውም ገቢ የሚያገኙበትን መንገድ እና አካባቢውንም የሚያለሙበት መንገድ ያመቻቸን ፕሮሞት እያደረግን ያስተዋወቅን በስፋት ምን ይሄድ ይሆናል ከዚህ በኋላ